የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። ታውረስ የጥቅምት ወር የሕይወትህን ሥርዓት ይቀይራል። ፍቅር፣ ገንዘብ እና ታላቅ ስኬት ይጠብቃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ወርሃዊ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ለእያንዳንዱ በሬ የግጦሽ መስክ አለው። ሰላም ጤና ይስጥልኝ ውድ ታውረሶች፣ እንኳን ወደ ወርሃዊ የኮከብ መልእክታችሁ በሰላም መጣችሁ። ለእያንዳንዱ በሬ የግጦሽ መስክ አለው እንደሚባለው የጥቅምት ወር ለእናንተ ሕይወታችሁን የሚያቀላጥፉ ልማዶችን የምትተገብሩበት ወር ነው። ፀሐይ በሊብራ ውስጥ እስከ ጥቅምት 12 ድረስ ትሆን። ግባችሁ ተላላፊ የሆነ ቀላልነትን መፍጠር ነው። ይህ ማለት የምርታማነት ማሻሻያ ማድረግ ወይም በቀላሉ የራስ እንክብካቤ ጊዜያችሁን መጨመር ሊሆን ይችላል። አንድ ሰው ነገሮችን በምትፈልጉት መንገድ እንዲሰራ ስልጠና ከፈለገ መሪነቱን ውሰዱ፣ ነገር ግን በትዕግስት። በዚህ ወር ውስጥ የሚከሰቱት ታላላቅ የኮከብ ክስተቶች በፍቅር፣ በገንዘብ እና በአጠቃላይ ሕይወታችሁ ላይ አዲስ ምዕራፍ ይከፍታሉ። ዛሬ እነዚህን ሁሉ መልእክቶች አንድ በአንድ እየፈታን ምን ማወቅ እንዳለባችሁ እና ምን አይነት እርምጃ መውሰድ እንዳለባችሁ በጥልቀት እንመለከታለን። ስለዚህ የምቾት ቦታችሁን አዘጋጁ፣ አእምሯችሁን አተኩሩ። ምክንያቱም የጥቅምት ወር መልእክት ሕይወታችሁን በሥርዓትና በቀላል መንገድ እንድትመሩ ይረዳችኋል። ክፍል 1 አጠቃላይ ሆሮስኮፕ። ከጤናማ ልማድ ወደ ትብብር፣ ወደ ሥርዓት ተመለስ። እስከ ጥቅምት 12 ሕይወትን ወደ መስመር እመልስ። ፀሐይ በሊብራ እና በእናንተ 6ኛ ቤት ወይም የጤናና የማደራጀት ቤት ውስጥ እስከ ጥቅምት 12 ድረስ ትሆን። ነገሮችን ለማቀላጠፍና ሥርዓት ለማስያዝ ትጓጓላችሁ። የበጋ ልብሶችን አስቀምጥና ወፍራም ሹራቦችን አውጣ። ነገር ግን በጣም አትመቻቹ። 6ኛው ቤት ጤናን ይገዛል። ስለዚህ የበልግ የአካል ብቃት እንቅስቃሴ ልማድ ለመጀመር ልትነሳሱ ትችላላችሁ። ጤናማ ምግቦችን አዘጋጁ። አሁን የራስ እንክብካቤ ልማድ ውስጥ ግቡ። ይህም ወደፊት ለሚመጡት የበዓላት ወቅት ያዘጋጃቸዋል። የሥራ ግቦች እና የፕሉቶ ኃይል። የሥራ ግቦች ጥቅምት 3 ላይ ፕሉቶ በአኳሪየስ ውስጥ ቀጥተኛ ጉዞውን ሲጀምር ወደ መንገዳቸው ይመለሳሉ። በቡድን ግብ ዙሪያ እንደገና ተሰለፉ ወይም የሙያ አቀራረባችሁን አድሱ። ወደ ግንኙነት ከጥቅምት 12 በኋላ የስኮርፒዮ ወቅት ጥቅምት 12 ላይ ሲጀምር አዳዲስ ግንኙነቶች ወደ ሙሉ አጋርነት ሊያቡ ይችላሉ። ጠቃሚ ምክር፣ እንደ አንተ ያለውን ሳይሆን አንተን የሚያሟላ ሰው ፈልግ። ያሉ ግንኙነቶችም ከዚህ የ4 ሳምንት የፀሐይ ዑደት መነቃቃትን ያገኛሉ። በቀን መቁጠሪያ ላይ ለእኛ ጊዜ ቦታ ፍጠር። የኔፕቱን ተጽዕኖ። በተጨማሪም በጥቅምት 12 ላይ ኔፕቱን ወደ ኋላ ተጉዞ ወደ ፓይሰስ ሲመለስ በበጎ አድራጎት ፕሮጀክት ውስጥ ግቡ ወይም ሐሳባችሁን የሚያነቃቃና የዓላማ ስሜታችሁን የሚመግብ የቡድን እንቅስቃሴ ጀምሩ። ክፍል 2 የፍቅር ሆሮስኮፕ። ከማሽኮርመም ወደ ቁርጠኝነት። እስኪ የጥቅምት ወር የፍቅር ሕይወትህ ምን እንደሚመስል በጥልቀት እንይ። የማሽኮርመም ጊዜ እስከ ጥቅምት 13። የበጋ ፍቅርህ ትንሽ ደብዝዞ ነበር። ደህና እንደገና የምትሞክርበት ጊዜ ነው። ፍቅር አዘል ቪነስ ወይም የፍቅር ፕላኔት በቪርጎ እና በእናንተ 5ኛ ቤት ወይም የማሽኮርመም እና የደስታ ቤት ውስጥ ትጓዛለች። ገዢ ፕላኔታችሁ እስከ ጥቅምት 13 ድረስ እዚህ ስትሆን ፍቅር በአየር ላይ ነው።
ያላገቡም ሆናችሁ በግንኙነት ውስጥ በሚያምር ሁኔታ ለብሳችሁ ለመውጣት ትኩረት ለመሳብ እና የቀን መቁጠሪያችሁን በዝግጅቶች ለመሙላት ፍላጎት ይኖራችኋል። የማርስ ኃይል በቁርጠኝነት አንድ ትንሽ የፍቅር ስሜት ወደ ከባድ ነገር ቢቀየር አትደነቁ። ኃይለኛው ማርስ እስከ ህዳር 4 ድረስ በስኮርፒዮ ውስጥ ነው። ይህም ሰባተኛ ቤታችሁን ወይም የቁርጠኝነት ቤታችሁን ያሞቀዋል። ቀይዋ ፕላኔት በግንኙነት ዞናችሁ ውስጥ ስትሆን ጥንዶች በግንኙነታችሁ ላይ ቅመም የበዛባቸው ጀብዶችን ልትጨምሩ ትችላላችሁ። ወደ ጤናማ ፍቅር ከጥቅምት 13 በኋላ ከጥቅምት 13 በኋላ ቪነስ ወደ ሊብራ እና ወደ ስድስተኛ ቤታችሁ ወይም የጤናና የሥርዓት ቤት ስትገባ ትንሽ ትረጋጋላችሁ። ጤናማ ሕይወትና ፍቅር መድረኩን ይይዛሉ። አሁን የራስን ሕይወት በቅደም ተከተል አስይዝ። ማበረታቻ ትፈልጋለህ? በህዳር 6 ቬነስ ወደ ስኮርፒዮ እና ወደ ቁርጠኝነት ግንኙነት ዞን ትገባለች። ስለዚህ አጋር ለማግኘት ተስፋ ካለህ ወይም ከፍቅረኛ ጋር ሰላማዊ የበዓል ወቅት ማሳለፍ ከፈለግ አሁን ያሉትን ግጭቶች አስተካክል። ክፍል 3 የገንዘብ ሆሮስኮፕ ከሥርዓት ወደ ስኬት። እስኪ አሁን ደግሞ የጥቅምት ወር የገንዘብ ሁኔታችሁ ምን እንደሚመስል እንመልከት። ሥርዓቶችን አጥራ። ማንኛውንም ግብ ከማሳደድህ በፊት ሥርዓቶችን አጥራ። የሊብራ ፀሐይ ስድስተኛ ቤታችሁን የውጤታማነት ቤት እስከ ጥቅምት 22 ድረስ ስታነቃቃ ድሎች የሚጀምሩት ከማደራጀት ነው። ቁልፉ ትናንሽ ለውጦች፣ በተከታታይ የሚደረጉ የበጀት አፕሊኬሽኖች፣ የክፍያ መጠየቂያ ቴምፕሌቶች፣ የታክስ ዝግጅት። ይህ ብዙም የማይስብ ነገር ግን ለወደፊት ትርፍ መድረክን የሚያዘጋጅ ትርፋማ ሥራ ነው። የፕሉቶ ኃይል በሥራ። የሥራ ግቦች በወሩ አጋማሽ ላይ መስተካከል ይጀምራሉ፣ ምክንያቱም ፕሉቶ ጥቅምት 13 ላይ በ10ኛ ቤታችሁ ወይም የስኬት ቤት ውስጥ ወደፊት መጓዝ ይጀምራል። ከ5 ወራት የቆመ እንቅስቃሴ ወይም ጭጋጋማ ራዕይ በኋላ በመጨረሻ ወደ ምኞቶች የሚወስደውን ግልጽ መንገድ ታያለ። ስልታዊ እንቅስቃሴዎች እንደ ረጅም ጊዜ ዕቅድ ማቅረብ ወይም ወደ አመራር ሚና መግባት የሙያ እድገትህን ሊያፋጥኑ ይችላሉ። አትርሳ፣ ኃይለኛው ፕሉቶ ጥልቀትን ይሸልማል እንጂ አቋራጮችን አይደለም። ሥራህን ከጥልቅ የዓላማ ስሜትህ ጋር ባስተካከል ቁጥር ሽልማቶችህ የበለጠ ይሆናሉ። ይህ ቼዝ ነው እንጂ ዳማ አይደለም። 10 እርምጃ ቀድመህ አስብክ። በመጨረሻም ውድ ታውረሶች የወሩን ቁልፍ መልእክቶች እናስታውሳችሁ። ውድ ታውረሶች እንግዲህ የጥቅምት ወር መልእክት በጣም ተግባራዊና ግልጽ ነው። በአጭሩ ለማስቀመጥ ያህል 1. ሕይወትህን አስተካክል። የወሩ የመጀመሪያ ክፍል ለጤናማ ልማዶች፣ ለሥርዓትና ለራስ እንክብካቤ የተሰጠ ነው። መሠረትህን አጠንክር። 2. በፍቅር ተደሰት። ፍቅር በማሽኮርመም ይጀምርና ወደ ጥልቅ ቁርጠኝነት ያድጋል። ልብህን ለሁለቱም ልምዶች ክፍት አድርግ። 3. ሥራ ላይ አተኩር። በወሩ አጋማሽ ላይ የሥራ ግቦች ግልጽ ይሆናሉ። በጥልቀት አስብና ትልቅ እርምጃ ውሰድ። 4. ገንዘብህን በሥርዓት ያዝ። ለረጅም ጊዜ የገንዘብ ስኬት አሁን መሠረቱን ጣል። ትናንሽ የማደራጀት ሥራዎች ትልቅ ውጤት ያመጣሉ። ይህ ትንበያ እንደረዳችሁና እንዳበረታታችሁ ተስፋ አደርጋለሁ። በኮሜንት ላይ የትኛው የወሩ ክፍል ከእናንተ ጋር የበለጠ እንደተስማማ ብትነግሩን ደስ ይለናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ድንቅ የጥቅምት ወር ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።